ሰረት የምትባል ወይም የሚባል ሪከርደር የምታውቂ ከሆነ ፕሊዝ ቪዲዮ ፕራይቬት እንዲያደርግ አናግሪላት። ደውዪ ለዘይተ ልዕልስ ከመይ ስራ ጓደኛው ቪዲዮ እንዲያነሳልሽ ጓደኛው ሳንስኮልኛ ያስደረግልሻል። ፕራይቬት እኔ አምላክ ይመስገን። አዲስ ትደውል ቤተሰብ ኩሉ ሰላም አዱ ከትደውል ዳ በዚህ አጋጣሚ እዚህ ያላችሁ ሁላችሁም በቤት ገብታችሁ ይሁ ምስክሮቼ ናቸው። ለእኔ እኔ ምንም ያጠፋሁት ነገር የለም። ተሳትቻለሁ። ስህተቴን አስተካክላለሁ ብያለሁ። እንዳይ ትደውልና አድ ግን ከስተመር ሰርቪስ እንትን ከመቅጠራቸው በፊት ግን እነዚህ ሀበሻ እንዲገዛቸው ማለት ሌላ ሀበሻ የሚቀጥሩት አሁን ባለቤቱ የሱቁ ባለቤት ህንድ ነው አረብ ነው አሉ ነው ሀበሻ ሲቀጥሩ ከሀበሻ ከስተመር እንድታመጡላቸው ሲቀጥሯችሁ አትሊስት የከስተመር ሰርቪስ ስልጠና ቢሰጧችሁ ከስተመር እንዴት ትሪት እንደሚደረግ ለምን ከስተመራችሁን በጣም ትንቃላችሁ። ሰው እንዴት ከሚልቀው ሰው ቤተሰብ የብልትን ዘራክበት Yes, my love. How are you, Nina? For good now. Go take shower, okay? Habit. أنا خاردك جزء خارج لما مقاتنا بدي فيا Close the door, please. Simon, close it, close. እና ከስተመር ሰርቪስ ቢያሰለጥኗቸው ሁሉም ላይ ሆኑ ይችላሉ። አቡ እኔ ሞስቶብን ኧረ በእናትሽ ሮማ አብዛኛው አበሻ ነጋዴ እነግራችኋለሁ እየተሳደበ እያመናጨቀ እየጮኸ ነው የሚሸጠው። እኔ አፍራለሁ። ለምን እኔ ሱቁ ስሰራ ከስተመር ሰርቪስ ትሬኒንግ ተሰጥቶኝ የተቀጠርኩት ከስተመር ኢዝ ኦልዌይስ ራይት ከስተመር ኢዝ ኪንግ ተብዬ ከስተመር ገዛም አልገዛም ሱቃችን ከገባ ጠብር ግፍ ብለን አስተናግደን ከኋላቸው እየተከተልን ዞርናቸው እየዞርን አብረናቸው ከማይ ሄልፒው ምን ልርዳሽ እያልን ጠብር ግፍ ብለን አስተናግደን ባይገዙም ባይገዙም ነው ልሽ በር ድረስ ሸኝተናቸው ነው የምንመለሰው። ሱቃችን ውስጥ ሲገቡ ከስተመር እቃ ሲገዛም ሊቀይር ሲመጣም አንድ አይነት ፊት ነው የምናሳየው። እኔ ሱቅ ውስጥ 10 ዓመት ካታር ላይ ተቀጥሬ ሰርቻለሁ። ትልቅ ድርጅት ውስጥ አልማና ፋሽን ግሩፕ የሚባል ድርጅት ነው። ፐርፎይስ የሚባል ብራንድ ውስጥ ጄኒፈር የሚባል ብራንድ ውስጥ ቤኔቶን የሚባል እዚህ ካታር ላይ ሊያቁኝ ያውቃሉ። ሊቀይሩም ቢመጡ ሊመልስም ቢመጣ በፈገግታ ልክ ሲገዛ ያሳየሁትን ፈገግታ ነው። ሊቀይርም ሲመጣ ማሳየው ሊመልስም ሲመጣ ማሳየው በፈገግታ ደረሰኝ ላይ ያለውን ከስተመሩን መብቱን ያውቃል። ለመቀየር 7 ቀን ለመመለስ 7 ቀን ለመቀየር 14 ቀን ተብሎ ተጽፏል ደረሰኝ ላይ። እቃው ሲመጣ ታጉ ካልተነቀለ ሰላማዊ እቃ ይዞ ከመጣ እመልስለታለሁ በህጉ መሰረት። በህጉ መሰረት አይደለ ሀቡ? ቆይ ሌላ ዜጋ ሊገዛ ቢመጣ ጠብር ግፍ ብላችሁ ታስተናግዳላችሁ። እርግጠኛ ነኝ ሀበሻ ስለሆኑ ነው። አይደለም ሀቡ የምር ሁሉም ስለምንናናቅ እርስ በርስ ስለምንናናቅ ሁሉም ላይሆኑ ይችላሉ። በእርግጥ ሁሉም እንደዛ አይደለም። የእውነት ሁሉም እንደዛ አይደለም። ከስተምር ማለት አይቻልም። ሁሉም ማለት አይቻልም። ከስንት አንድ ደግሞ ጥሩ ይኖራል። ከስንት አንድ ፈጣሪውን ፈርቶ ከስተመር ሰርቪስ ትሬኒንግ ባይሰጠውም ከስተመሩ ጠብር ክፍሉ በትህትና በትዕግስት የሚያስጨርሱ ከስተመሮች እኮ አሉ። እንደዛም ሁሉ ከስተመሮችን እንዳታሚ እዚህ ጋር በጣም በጣም እያልሽ ማሪ አንቺ ነጋዴ ነሽ፣ እኔ ነጋዴ አይደለሁም። የፈለግኩትን ብል ችግር የለውም። አንቺ የምትይውን ነገር ነጋዴዎች ሲሰሙና ይቀየሙሻል። ስለዚህ አንቺ ምን ማትረው ትዕግስት የሚያስጨርስ ከስተመር አለ። የሚያናድድ 80 ለክቶ ምንም ሳይገዛ የሚወጣ ከስተመር አለ። ገባሽ? እናንተ አሁን በኦንላይን ስለሚሸጡ ታድላቸዋል። የሚለካባቸው የለም። ፊቲንግ ሩም እኛ መለኪያ ክፍል እያወጣን መስቀል ልብሱን ስቲም ማድረግ ብዙ አድካሚ ነበር ስራችን። እናንተ ስልክ ላይ ቁጭ ብላችሁ በገስት ገብቶ ለማስተናገድ ለምንድነው ትዕግስታችሁ የሚያልቀው? ቀላል አይደለም። እንደዚህ እንደምታስበው አይደለም። እንደው እኮ አንቺ ቁጭ ብለሽ አውርተሽ ተጫውተሽ ማለት ታብታብ አድርጉ ሼር አድርጉ ሁሌ እንደለፈለፍን በጣም እኮ ነው የሚደክሙ። የእውነት እንዲህ ቀላሉ እንኳን ሰልችቶ ስራ አቁሞ የሚሄድ ስንቱ አለ። ሰልችቷቸው በርቶ መስራት አቅቶት እኮ ትቶ የሚሄድ አለ። የምር ቀላል አይደለም። እንዲህ በጣም ኢዚ አይደለም። ስልክ ቼክ እያደረጉ ራሱ እያሳሸጉ ለዲሊቨሪ ያስረክቡ። የእውነት ሰርቶ የሚሄድ ያውቃል። በእርግጥ ለማድን ቀላል ሊሆን ይችላል። ምንም ቀላል የለም። አይዞሽ በርቺ።
እንደዚህ እንድትሉኝ ነበረ፣ ግን ባልጠበቅኩት መንገድ ነው ስሜ እንደዚህ የጠፋው። የእውነት አቡ ለሌላ ጊዜ ትምህርት ይሆንሻል። ከከስተመርሽ ጋር ችግርሽን እዛው መጨረስን ትማሪበታለሽ፣ ወደ ሚዲያ ሳይወጣ። እኔ ከዚህ ብዙ ችግሮች አጋጥሞኝ በዋትሳፕ ጨርሻለሁ፣ ያለ ማንም ይገዛ ሀቡ፣ በራሴም ደሞዝ ላይ እየተቆረጠብኝ ማለት ነው ለከስተምሮቼ ብዬ። ለዚህ ምስክሬ ደግሞ እቺ አካውንቴ ናት፣ ገብቶ ማየት ይችላል ሰው። እኔ በኮሜንት የሚሰራው በከስተምሮቼ ነው ያለሁት። እስቲ በምሸጠው እቃ ነው። ማንንም አንድ ቀን ፎሎ አድርጉኝ ብዬ ለምኜ አላውቅም። ማንንም ወጥቼ አስቸግራችሁ አውቃለሁ? በጣም ገዛ በሚያስፈልገኝ እንኳን ራሴ በራሴ ነኝ እዚህ የደረስኩት ከፈጣሪ በታች ማለት እኮ። ታዲያ ዋናው ጸባይ ነው ማሪ፣ ጸባይ ይኑርሽ። ከስተመሮችሽን ብሎክ አታድርጊ። እሱም ብሎክ አድርገሽ ነበረ። ብሎክ ያደረኩት ዋትሳፕ ላይ አይደለም። የሚገርምሽ እዚህ ቲክቶክ ላይ የመጣ ስልክ አካውንት አለው። ትንሽም አካውንት ከፍቶ መጣ፣ በትልቁም መጣ። እዚህ ቲክቶክ ላይ ነው። ብሎክ አይደረግም። በቃ በዋትሳፕ አላረኩትም። ውሃማ በቃ በቲክቶክ ገዛሽ። ይሄ ልጅ የገዛሽ በቲክቶክ ነው። ስለዚህ በቲክቶክ ብሎክ አይደረግም። በቃ እዚህ በኋላ ጸባይሽን አሳምሪ ፕሊዝ፣ አትጣይ። ብርቱካን ገብተሻል እኮ ግን ስቲል አበባ እየላክሽ ነው። ጋይ ዘላለምን ፎሎ አድርጓት። ዘላለምን ፎሎ እያረጋችሁ ቆይ አንዴ። ብርቱካን ጋይስ ለምንድን ነው ዘላለምን ፎሎ የማታረጓት? በታመመ ሰውን ትመቀኛላችሁ እንዴ? 2800 ሰው አለ። እስኪ 2800ችሁን ፎሎ አድርጓት። ሁላችሁም ንኩትና ዘላለምን ፎሎ የምታደርጉት ለመሰላችሁ ዘላለም ለአንዋር ቻሌንጅ ሰጥቷለች። አንዋር የታመመ ልጅ ነው፣ ኢትዮጵያ ውስጥ የሚኖር ነው። በክራንች ነው የሚሄደው እና ቱርክ ሄዶ መታከም አለበት። እኔ የበሽታው ስም አይያዝልኝም የአንዋር እና ከዚህ በፊት ሪመም ቻሌንጅ ሰጥታ 250 ሺህ ተሰጥቶታል። አሁን ደግሞ ዘላለም 200 ሺህ ቻሌንጅ ሰጥቷለች። 100 ሺህ ፎሎ አድርጎ 200 ሺህ ብር። መጀመሪያ 100 ሺህ ነበረ ለ100 ሺህ ግን ደግነቱን መልካምነቱን ስታይ 100 ሺህ ጨምራለታለች እና 200 ሺህ ሆኗል። አንድ ወር ሰጥተዋለች። 100 ሺህ ፎሎ አድርጋችሁ 200 ሺህ ብር ይሰጠዋል። ብሩ ይሞላለታል። ወደ ቱርክ ሕክምናውን ለማጠናቀቅ ይሄዳል። ስለዚህ እባካችሁ እንዲሞላለት እሱ ልጅ የረጅም ጊዜ ቆየ አልሞላ ብሎት እና ማለት ገንዘቡ የሕክምና ገንዘቡ አልሞላ ብሎት እንዲሞላለት ሁላችሁም ዘላለምን ፎሎ አድርጉ። የእናንተ ፎሎ አንድን ሰው ካሳከመ ለምን ፎሎ አታደርጉም? ፎሎ ነፃ ነው። ምንም የምታወጡት ነገር የለም ፎሎ ለማድረግ። እሺ አሁን ወደ ብርቱካን እንሂድ። ብርቱካን ብርቱካን የፍቅር ታሪክ አለኝ። ሀቡ ፍቅር አቤት ደረሰኝ እንኳን ቢያንስ 1000 ብር እንኳን ልክ ያለው ያለችው አምጪ ደረሰኝ አላገኘሁም ብላ መላኳን ማለች። ስለዚህ ፈጣሪ ይፍረድብሽ አልኳት። የማልሽው ፈጣሪ የማልሽበት አላህ እሱ ሀቋን ያሳያት ለልጅቷ ብዬ ዘጋው። አሁን 500 ብሩን አልፈልገውም ካልሽ አልፈልገውም በይና ልንገራት። እዚህ ህዝቡ እየሰማ ደውዬ አትፈልግም ሽንጣውንና 500 ሪያሉ አረ ፈልገዋለሁ ግን ዝም ብላ 400 ሪያሉ ብር ዝም ብላ 500 ብር ማመኗ ነው እንጂ በጣም እንትን ያለኝ። እኔ እኮ ስልኩን በራሴ ነው የገዛሁት። ሀቢባ 1000 ብር ምልክ ቆይ እኔ ትናንትና ራሴን አሞኝ ነው ላይቭ የዘጋሁት። ዛሬም ራሴ መታመም አልፈልግም። እኔ እንደ ማንኛውም ሰው ላይቭን ከፍቼ ጌቤን መጫወት እችላለሁ ወይ ዝም ብዬ ፍቅር ታሪኬን መስማት እችላለሁ። እና እኔ ምን አድርጊ ነው የምትለኝ? እኔ ጋር በመምጣትሽ እኮ 500 ሪያልሽን እና ሻንጣሽን እያሰጠውሽ ነው። ትፈልጊዋለሽ አትፈልጊውም እንዴ? አፍና ቂጥ ስትገጥሙ ትሰጡና ትመጣላችሁ እኔ ጋር። ትናንትናም ሀዋ እንደዛ ከባሏ 6600 ሪያል ድርሃሟን ያስመለስኩላት አንሷት ባሌን አስመልሺ ደግሞ ከሚስቱ ብላ ልትበላኝ። እንዲህ ምን ሆናችሁ ነው? ልታሳብዱኝ ነው እንዴ? መጣሽ ለአንቺ የራስሽ ጉዳይ ፖስች የእናትሽ እና የራስሽ ፎቶ አለኝ ስትያት ምንም አታመጭ ፖስች ያለች ፎሎ ስለሌለሽ እይታ አይኖረውም ብላ እኔ ፖስት አለው ግን ስላት እንዳልፖስት ፈርታ ሻንጣውንና ያመነችውን 500 ሪያል ለመስጠት ተስማማች። አሁን ብልጥ የያዘውን ይዞ ነው የሚያለቅሰው። ትቀበያለሽ አትቀበይም? ትፈልጊያለሽ አትፈልጊም? ንገሪኝ። አርሽ እቀበላታለሁ። ከተቀበልሽ ተቀበይ። በውስጥ ለሰው ስልክሽን ሰጥቼልሻለሁ። የእሷንም ስልክ ሰጥቻለሁ። ያ ሰው ጋር እንድትልከው የአንቺ ቤትሽን እንዳታቆብኝ ለአንቺ አስቤ ሰው አስቸግሬያለሁ።
እዛው ጅዳ የሚኖር ሰው እዛ ሰው ጋር ትላከው። ከዛ አንቺ ከዛ ሰው ቁጥሩ ልኬልሻለሁ። ከዛ ሰው ጋር ተነጋግረሽ ውሰጂ ሻንጣሽን። እሷ ካደረሰች ከ2 ከ3 ቀን በኋላ ተከታትላ እንዳታቅበልሽ። እዛ ውጭ ይቀበላታለች። ጨርሻለሁ። ሌላ አመሰግናለሁ። በጣም ነው አመሰግነው። ማለቴ እያለቀስኩ ነበርኩ፣ የሚሰማኝ ሰውም አልነበረም። ያ በጣም ተጎድቻለሁ። ግን ብጎዳም አንቺ ሆነሽ ነው ሻንጣ ምና 500 ሪያል እንትን ያስመለስልኝ ማነው። እና አመሰግናለሁ። ወደዚህ ያስገቡ ልጆችም አመሰግናቸዋለሁ። ወደ ሀቢባ ያመጣች ልጆች እና መጀመሪያ ሳትቀበይ አታመስገኝ፣ ይሳካ ተቀበይ። ከዛ የእኛ ምስጋና ያስገቡሽ ምስጋና ይደርሳል። መጀመሪያ 500 ሪያልሽ እና ሻንጣሽን ብቶ ብልጥ የያዘውን ይዞ ነው ያለፈው። እሷ እጅሽ ትግባና ከዛ ታመሰግኛለሽ፣ ይደርሳል። አሁን አታመስገኝ እና ማለት ነው። ሌላ ደግሞ አረቧ ምን አለች ስትደውይላት? አረቧን ስልኳን አታነሳም። በቃ ታያትሻ እኔንም ብሎ ካረገችኝ እኮ እኔ እኮ ሀቢባ ሁሉም ብርም ትብላው ያመነችበት ብቻ ትስጠኝ ብዬ ነበረ። ግን ወረቀትም ስላላከች የለኝም አለኝ። ስላላከችልኝ ነው። ስልኬም በራሴ ነው የገዛሁት። 2005 እንኳን ሁሉም አቄ ነው ማነው። 7 ግን አልተቀበልኩም። ከአረብ ተጨርስ ካለ አላስ እሷን ለአላህ ትስጠው፣ እኔም ለፈጣሪ ሰጥቼዋለሁ ማለት ግን 2500 ሪያል ግን ስጭ። ምንም ማድረግ አይቻልም። 500 ሪያል ያመነችው ሌላ ምንም ማድረግ አይቻልም። ለፈጣሪ ሰጥቶ ፈጣሪ እንደው ቅድም ራሱን የምናንኩ መሰልሽ ሱሱን እንደዚህ በጠላቶቿ ፊት ከፍ አድርገሃት የገፏት ጠላቶቿ ፊት ስላሳየሃት ከፍ አድርገሃት እንዳሳያሃት ብርቱካንንም እንደው ሀቋን እንደዚህ እንደ ሱሱ የፈጠነ አሳያት ብዬ ዱዓ አድርጌልሻለሁ፣ ጸልዬልሻለሁ ማለት ነው። ዱዓ ማለት ጸሎት ነው ማታቂ ከሆነ። ስለዚህ ፈጣሪ የፈጠነ አቅም አለው። እሱ ይችላል። የፈጠነ ያሳይሽ ሀቅሽን ላብሽን ሻንጣሽንና 500 ድርሃም ሪያልሽን ተቀበይ። እሺ በዋትስአፕ ልክ ያዳርጌላት ስትሰጠኝ ሲመጣልኝም እነግርሻለሁ። ታስጌድኛለች እና እዚህ በይ ስትቀበይ ንገሪኝ። እሺ እንደው ያለ ማስረጃ ብራችሁን ትሰጣላችሁ፣ ትገጥማላችሁ፣ እፍ ትላላችሁ። ከዛ ስትጣሉ ብር ስትበሉ መታችሁ እኔ ላይ እኔ ብራችሁን እንደበላው ነገር ብራችሁን የበላውን አካል ከአቅማችሁ በላይ ሲሆን አያውን ፈርቶ ዳውላውን ትመጡና እኔን ታስጨንቃላችሁ። አስገባ ስን የሚቸገረኝ አርፌ ታሪክ የሚሰማ እሺ። ናጁ ወይዬ ሀ እንዴት ነሽ? አስተማሪ ታሪክ አለኝ ብለሽ ነበር። አለሁ ሀቡዬ፣ ደህና ነሽ? ደህና ነኝ። ፈጣሪ ግን እንደዚህ እያየህ ግን የማትበል እባክህ ፍረድ። እሺ ሀቡዬ፣ በመጀመሪያ አመሰግናለሁ። አንቺን አድናቂሽ ነኝ። እሺ እኔ እናት አመሰግናለሁ። አስተማሪ ታሪክ ነው። እርዳታ እሺ። አነሳኝ አለመለመኝ። እሺ አዎ ጀምሪ ውዴ። ወይ ናናዬ እንዴት ነሽ? እሺ እኔ ተወልጄ ያደግኩት ደሴ ነው እና ማለት እኔ አሁን የመጀመሪያ ልጅ ነኝ ለቤተሰባችን። እድሜ 24 ነው እና እኔ እንጃ ማለት አለ አይደል የመጀመሪያ ልጅ ሲኮን ያለው ኃላፊነት እና እናቴ እና እስከ 12 ተምሬ ከዛ ወደ ግቢ ስገባ ግቢ ገብቼ ሰከንድ ይር ላይ ፋዘር ያርፋል ማለት ነው እና እናቴ እንጀራ ጋግራ ምናምን ወሎ ዩኒቨርሲቲ ነው የምትሰራው። እዛ እንጀራ እየጋገረች ነበር ያሳደገች። ዩኒቨርሲቲ ውስጥ እናትሽ ዩኒቨርሲቲ ውስጥ እንጀራ ጋጋሪ ነበረች? አዎ ወሎ ዩኒቨርሲቲ። ከዛ እዛ እንጀራ እየጋገረች እያሳደገችን ብር ትልክ ነበር ወደ ግቢ ማለት ነው ለእኔ። ፋዘርም ስለነበር ያኔ አስተምረውኝ ወደ 2ኛ ዓመት ሳልፍ እሱ ሞተ ምናምን ብለው ደወሉልኝ ማለት ነው። ከዛ የዛ ሰዓት ለእናቴ የመጀመሪያ ልጅ ነኝ፣ ለአባቴ ግን 5ኛ ነኝ። ሌሎች ልጆች አሉት እና በቃ እናታችን እዛ እየሰራች ስለነበር በቃ እኔ እንጃ
መሄድም ምንም ከግቢ አሸኛኘት አድርገውልኝ ምናምን እንደዚህ ተደግፌ ምናምን ሂጄ አባቴን ቀበርኩ። ከዛ ግን ታመምኩኝ። ወደ ግቢ ምናምን መመለስ አልቻልኩም እና ደግሞ እዛ እናቴ መርዳት ስለማትችል እኔ ማስተማር ስለማትችል ከእኔ በታች 2 እህቶች አሉኝ እና በቃ በአጠቃላይ ማስተዳደር ስለማችል እኔ አልማርም አልኩኝ ማለት ነው። የዛ ሰዓት 2013 ላይ ነው። ከዛ አልማርም ብዬ ወደ ሳውዲ መጣሁኝ። ከዛ ሳውዲ መጣሁ ግን 3 አመት እዛ ቆይቻለሁ። እዚህ አሁን ገና አመቴ ነው። ከዛ እዚህ መጥቼ እንትን እያልኩ እየሰራሁኝ እኔ ነኝ የማስተዳድራቸው። እናቴን ታመመች እና ከዛ ከግቢው ስራ አቆመች። ከዛ እናቴን አሳርፌ እያኖርኳቸው ነበረ። ከዛ እንትን ፋዘር ሲሞት እኛ የምንኖረው ካወቃችሁ ቀበሌ ቤት ታውቃላችሁ? የቀበሌ ቤት ነበር እና ለመንገድ ምናምን ተብሎ ቤቱ ይፈርሳል ማለት ነው። የሁሉም ሳይሆን የኛ ብቻ ነው። መንገድ ላይ መንገድ ዳር ነው ምናምን ተብሎ ቤቱ ሲፈርስ ከዛ መሀል ላይ በቃ እናቴ በጣም ታመመችብኝ። ብቻዋንም ስለሆነች የሚያግዛትም ሰው ስላልነበር በዛ ላይ ልጆች አስተማሪ ስለነበረች ከዛ እንዴት ነው አሁን ገና በዚህ እድሜዋ ልጄ ቤት ሰርታ የምታኖረኝ ምናምን አለች እና በቃ እሷ እንትን ስትልብኝ ከዛ እንደምንም ተሯሩጬ ምን ብዬ አሁን የእንትን ቤቱ ተጀመረ ማለት ነው። ከዛ ቤቱ ተጀምሮ ያንኛው ቤት ሳይፈርስ የቀበሌው ቤት ሳይፈርስ ነው ይሄ የቀበሌውን ቤት አፍርሰው ይሄኛው ቤት ሳይሰራ አዲሱ ቤት ሳያልቅ እኛን ተከራይታችሁ ውጡ አሉን። ከዛ ቤቱን እላያችን ላይ ያፈረሱት እዛ ሲነግሩኝ ማለት ነው እህቶቼ። ከዛ እዛው ሲመጡ እሺ በቃ ምናምን ብላ ወደው እውነት አልመሰላትም ማለት ያንኛውን ቤት አፍርሰን ልንወጣ አልመሰላትም። ከዛ መጥተው ማምረራቸውን ምናምን ሲያውቁ እዛ ሰፈር ቤት ምናምን ተከራዩ። ከዛ ቤት ወጡ። ከዛ በዚህ ሰዓት ከባድ ነው ቤት መስራት። ከዛ ጀመር ነው ምናምን ቤቱ እንደተጀመረ እንትን ገደል ላይ ነው እና የሆነ ጎርፍ ምናምን እንትን ማለት ጀመረ። አሁን ክረምት ላይ የተጀመረው። ከዛ በዛ ሰዓት እኔ እዚህ በጣም ቴንሽን ሁኜ ስለነበር እዚህም እጣላለሁ። በዛ ላይ ምንም አዲስም ስለነበርኩ ልታሰፍረኝ ምናምን ሆነ ማለት ነው ማዳም። ከዛ እዛ ያለው ቤት ሳይጨረስ እኔማ አልሄድም ምናምን አልኩና ከዛ ጠፋሁኝ። ሳውዲ አረቢያ ነበርሻ? አዎ። እንዴት ጠፋሽ? ማለት እዚህ እንትን እማውቀው ሰው የለም በአጠቃላይ እዚህ። ከዛ ቲክቶክ ላይ ገብቼ ማለት ልቡ እንደዚህ አንዳንዴ አላህ ያለሽበትንም ይረዳል ማለት ያያል። ልብሽ ንጹህ ከሆነና አላህን ካመንሽ ምንም አትሆኝም። ከዛ በቲክቶክ ሰው እንዳትጠፉ ምናምን ይላሉ። ከዛ እናቴም ከምትጠፊ እና ሰው ሀገር ሰው ከሚበላሽ ዝም ብለሽ ነው እኔ እንደሆን ሆናለሁ ለምንን እናድራለን አንቺን ብቻ ልጣ ምናምን ትለኛለች። ከዛ ከሷ ከቤተሰብም ከሁሉም ደብቄ እዚህ የሆነ ሰው እንትን እኔ ያስጠፋለሁ ምናምን አሉኝ። ከዛ ጠፋሁኝ ማለት ነው። ከዛ ጠፍቼ የመጀመሪያ እንትን እንዳልኩኝ የ3 ወር ብር አልሰጥም አለችኝ አረቧ። ግን መጀመሪያ የገባሽባት መጀመሪያ ላይ ግን መጀመሪያ እንዳይዳለም ታዩ እኛ እናሰጥሻለን ምናምን ብለውኝ ነበረ። ትሰጣለች ሴትዮዋ ብር ችግር የለባትም ምናምን ብለውኝ አምኛቸው ነው። ከዛ አልሰጥም አለችኝ፣ አስወጥታ ጣለችኝ። ከዛ በዛ 3 ወር ሙሉ 8 ወር እየሰራሁት እዛ ቤት ላይ ነው ብዬሻለሁ። ከዛ ሙሉ በቃ እናቴ እንትን አለች እንደጠፋው ምናምን። ከ3 ወር በኋላ ሲነገራት በጣም ታመመችብኝ። ከዛ እሺ ምናምን አልኩ። ግን በዚህ አጋጣሚ እኔ እዚህም በጣም ስናደድ ምናምን ያመኝ ነበር እና እንትን በቃ ታዩና እኔ ምናምን እያለች በቃ ሰዎቹም ጋር አገናኝ ምናምን። የመጀመሪያ ልጇ ነኝ። በጣም ነው የምትሳሳልኝ፣ በጣም ከልጆቹ አስበልጣ ማለት ነው። ከዛ በቃ እኔን አታገኝኝም ካልመጣሽ ምናምን እያለች ስትረብሸኝ ከዛ ገባሁኝ ሌላ ስራ ማለት ነው። ያንን የ3 ወር ብር ትቼ ገባሁ። ከዛ እንደገባሁኝ አመት ሙሉ ስቀመጥ ማለት ነው ይሄ የጥርስ እንትን
ያለበት ያውቀዋል። አንዳንድ እያለ ጥርሴ በቃ እየተሸረፈ እየወደቀ 9ኙም ጥርሴ ባዶ ቀረ። እንዴት እንትን ማለት እኔ እንጃ። እዚህ ከመጣሁ ነው በዚህ አመት ውስጥ ማለት ነው 9ኙም ጥርሴ ባዶ ሲቀር፣ ወይ ቪዲዮ ማበር አለበኋላ። ከዛ ምንም ምግብም ምንም አልበላም ማለት ነው አረብ ቤት ስሰራ። ከዛ አንቺ ግን ጤነኛ ነሽ ምናምን ማለት ጀመሩ እንትን አረቦች። ፊት ለፊት ያለው ነው የውላለቅ እንዳለ እርግፍ ነው እየተሸረፈ ያለው ማለት ነው። ከዛ ኢጃዛ ቤቶችም አረ ይቺ ልጅ ከመሞቷ በፊት እንትን ማለት ወፈር ያልኩ ነበርኩና እየከሳው ምናምን ስመጣ ነው ምስል ከመሞቷ በፊት ሐኪም ቤት ሂደሽ ታይ እንደዚህ ሆነሽ አትሰሪው ምናምን አሉ። ከዛ ሐኪም ቤት ወሰዱኝ። ሐኪም ቤት ሲሄድ ይሄ በጣም የተጎዳ ጥርስ ነው 9 ስለሆነ 9ኙ በተርታ ስለሆነ እንትን ያለው የሚያስፈልገው 11 ጥርስ ነው። ለ11 ጥርስ እንትን ማለት ማስተከል ይቻል ትስተካከያለሽ፣ ግን ለ11 ጥርስ አሁን እኛ እንሰራሽም መጀመሪያ ተዘጋጅተሽ ነኝ ምናምን አሉኝ። ከዛ እሺ ምናምን ብዬ እየሰራሁኝ እንዳለ አሁን ከ4 ወር ምናምን በፊት ደግሜ ሄድኩኝ ማለት ነው። ሲያመኝ የሆነ መድኃኒት ነበር መወስዶ። ከዛ አሁን ያ ምንም ሊያሻሉ አልቻለም ማለት ነው። ከዛ እናቴ ምናምን እንደዚህ ቪዲዮ ልታይ ምናምን ስትደውል አያስታውቅም እንትኑ ማለት ነው። ከታች ያለው ስለነበር ይረግፍ እንደዚህ በደንብ ፈገግ ምናምን ብያለሁ። ከዚህ ሁለት ስታይኝ አረ ልጅ አይደለችም ምን በለብኝ ምናምን አልችም። በቃ እንትን እላለሁኝ አስመጡልኝ ልጅን ማዘር በጣም ቴንሽን ናት እና ስትረብሻቸው ከዛ እህቴ ምናምን እንትን ብለሽ እንደሱ የሆንሽ በሆነ ነገር ነው፣ ግን ራሱ ነው ወላይ ራሱ ነው ማለት ነው። ግን እነሱ የሚያውቁኝ እንደዛ ስላልነበረ ደግሞ በመሀል ኢንተርኔት ምናምን ይቆረጥ ነበርና እንደዚህ እናቴ ጋር ብዙም ቪዲዮ ምናምን አላወራትም። ከዛ እንደዚህ የሆንሽው በምክንያት ነው ነይ ቶሎ፣ ወይ አረቦቹ ደብድቦች ነው ወይ የሆነ ነገር አድርጎሻል ነይ ቶሎ ምናምን አለች ማለት ነው። ከዛ አልመጣም ልታከማለሁ እዚሁ ምናምን አልኳትና አሁን ደግሜ ስራ ገባሁ ማለት ነው። ደግሜ ስራ ስገባ ምንም ምግብ ጭራሽ አልዞርም ማለት ነው። የሆነ ነገር እንትን ካለ የሆነ ካሰሩ ነው ምስስ የሚያደርገው፣ ምንም አያስቀምጥም ምንም። ከዛ ታከሚ ምናምን አሉኝና ደግመን ኢጃዛ አከራዬ ጋር ስንሄድ ይሄ ለ9ኙ ጥርስ 11 ጥርስ ነው መሀል የሚገባ አለው። 11 ጥርስ እንትን ካላለ በመሀል እየገባ እሷ መቆም አትችልም አያስበላም ምናምን አሉኝ ማለት ነው። ከዛ ለ9ኙ ስንት ነው ምናምን ወይ አበድርኝ። እኔ አሁን ማለት እንትን ብሩን ሰርቼ እንደማገኘው አውቃለሁ፣ ግን አሁን ልሰራበት የምችለውን ነገር ጤና የማገኝበትን ነገር ነው ያልኩት። ከዛ አበድረኝ ምናምን ስለው እኔ አሁን ያለኝ የቤት ኪራይ ነው 2000 ብር ላበድርሽ ምናምን አለኝ ማለት ነው። ማን ነው? አከራየች። ኢጃዛ ቤት አከራይ። ከዛ እንትን ጠይቄዋለሁ፣ ዶክተሩንም ማምጣት እችላለሁ ማለት ነው። ከዛ አይ እኛ በዚህ እንትን አንልም፣ የምንረዳት ነገር ካለ ጥርሷ ስለተጎዳ እንትን ይባላል፣ ግን በዚህ ሁኔታ ምግብ ሳትበላ ምናምን መቆም አትችልም ምንም አይነት ማለት ነው። ሙሉ ከታች ያለው ነው፣ ከላይኛው እንትን ደህና ነው፣ ግን ከታች ራሴ ገለጬ ካልሆነ ማንም አያየውም። ከላይ ከንፈሬ ይሸፍነዋል ማለት ነው። ከዛ እንደዚህ እስከሚሆን አንቺ ምን ሆነሽ ነው ምናምን አሉ። ከዛ እዛም እንትን የሆነ እንትን አለው ማለት ነው። ያ ቤቱ ምንድነው ፍቃድ አለ አይደለ? ቤት ምናምን ሲሰራ በ3 ወር ውስጥ ይለቅ ምናምን የሚል የቤት አሰራሩ ምንድነው የቀበሌ ፍቃድ ነው። ያ ቤት እዛ ካላለቀ እንትን ይባላል፣ ይሄ ያፈርሱታል። የተሰጠው አዲሱ ቦታ ይፈርሳል ማለት ነው፣ ይወስዱታል ካርታና ፕላኑ። ከዛ እናቴ ይሄን ሁላ አታውቅም። አሁን እናቴ እንትን አትልም እና
ማለት በቃ እኔ ብሩን ሰርቼ አገኘዋለሁ። ማንንም ምን እንደዚህ ይሆናሉ ብዬ አስቤ አላውቅም። እኔ ራሴን እዚህ ሁኔታ ላይ አገኛለሁ ብዬ አስቤ አላውቅም። ግን በቃ ራሴን የማስታክስበት የሆነ የምገባበት ነገር ካለ ወይ እኔ እንጃ፣ ወይ ዶክተሮቹን አናግረሽልኝ ከዚህ እንድገላገሎች የምፈልገው እንጂ ምን ሰርቼ መብላት አልገባኝም። ማለት እዛው ሳውዲ ኢጃዛ ቤት ነው ያለሽ አይደል? አሁን መጥቻለሁ። 4 ቀኔ ነው ማለት ነው። ስራ ገብተሻል እኮ። ምንድን ነው የምትፈልጊው? የጥርስ ሐኪም ቤት? የገንዘብ እርዳታ ከሆነ ማሪ እንደማልችል ተናግሬያለሁ። አስተማሪ ታሪክ ብለሽ ነው የገባሽ። የጥርስ ሐኪም ቤት ነው የፈለግሽው? አዎ የጥርስ ሐኪም ነው ማለት ይሄ ሙሉ ይሄ የለ ከዚህም ሙሉ ታችኛው የለው እና ምግቡን ታየው። ግን በቃ ህመሙን የሚያስታግስልኝ ነገር ነው የምፈልገው። ህመሙማ የሚያስታግስ ነገርማ ዝም ብለሽ ማንም በነገርሽ አትወጪም። ሐኪም ቤት መሄድ አለብሽ ማሪ። ይቻለው ግን የሚያስታግስ አይደለም የሚሰጥ ከአንዴ 2 የሚቻለው ሪያድ እዚህ እኮ ከዶክተር እያስፈቀድኩ ነው የሚሄደው እኮ። ለምን ጥርሱን አስወጥተሽው አዲስ ጥርስ አይተከልልሽም? ምናሽ ጥርሱን ይሄኛውን ተሰብሮና የተሰበረ የተሸረፈ ነው ያለውም። አዎ 9 የለም ምግብ አይደለም ለምግቡ ሳይሆን ተሸርፎ ነው ተሰብሮ እና ተሰብሮ ሳይሆን ሙሉ የለው። ተነቅሎ አይደለም ድድሽ አይደለም የሚታየኝ። ተነቅሎ ሳይሆን ተሰብሮ ነው። ስለዚህ ታዲያ ከላይ ብሬስ ተደርጎልሻል። ከላይ ያው የላይኛው እንትን እያለ እንደምሽ ምናምን ብል አሰረልኝ ማለት ነው መጀመሪያ ላይ ሲሄድ። ከሳሁን ግን 11 ጥርስ ነው የሚያስፈልገው ብሎለታቸው። 11 ጥርስ እኮ ለታችኛው 11 ጥርስ ያስፈልገው። አሁን የምትበይው በጎንና በጎን ነው፣ የፊት ለፊት ጥርስ ስለሆነ እዚህ ጋር። አዎ ለዚህ መገጣጠሚያ ነው። ስኳር ታይተሻል? እኔ ሌላ ያመኝም ግን ምንም ሊቆይልኝ አንዱ እኮ አሁን አንዱ እንትን ሲል ጎን ለጎን ነው፣ ወር አይቆይም ሲረግብ። እና ዛሬ 4ኛ ቀኔ ነው እዚህ ከመጣሁ እንጂ አልሰራም ነበር። ስራ ስክር ሲያደርግኝ አረቦቹ ይደነግጡ ነበር። ምንድነው መተው ሰዳት ምናምን ይላሉ ማለት ነው። ኢጃዛ ቤቱ እኮ ግን ስኳር ካለብሽ ተመርመሪ ለማንኛውም። እና ስለዚህ አሁን የምትፈልጊው ሐኪም ቤትማ ኦልሬዲ ሄደሻል፣ ብሬስ ታስሮልሻል፣ መድኃኒትም እየሰጡሽ ነው። ምንድን ነው በትክክል የምትፈልጊው? ጥርስ ማስተከል ነው የሚያስፈልግሽ? በቃ ወይ መብላት በምትች ከህመሙ በቃ እንዲተወኝ። ሐኪም ቤት ነው ማሪ የምትከታተዩን ዶክተር የምትሰጠኝ መድኃኒት እያስተወልኝ አይደለም፣ መድኃኒት ቀይርልኝ ብለሽ ዶክተርሽን በቀጠሮሽ ጊዜ ስትሄጂ ለዶክተርሽ መንገድ እንደገና ስኳር መመርመር፣ ስኳርሽን ታይ። ስኳር የለም። 11 ጥርስ ለማስተከል ስንት አሉሽ? 8,000 ሪያል። 8,000 ሪያል ወይ በጣም ውድ ነው። እዛ ኢትዮጵያ ቢሆን ስንት ይሆናል ጋይስ? ግን እዚህ ምግብ ምናምን እንትን አረቦቹ ምግብ ምናምን አልበላም። ምግብ ከገባ ነው የሚጀምረኝ እኮ እንትን ለምን እዚህ ጋር አትቢያ? በዚህና በዚህ በጎንና በጎን ሁሉም ነው። በዚህም በጎንም አለው የእንትን እየተሸረፈ በጎን 4 በዚህ 2። እሺ ግን ይኸውልሽ ማኘክ ማተች ከሆነ ሾርባ ጠጭ። እሺ እንዳትጎጂ እንዳትከሺ፣ ሾርባ ጠጭ፣ ወተት ጠጭ፣ ቀዝቃዛ ወተት። በኢትዮጵያ ስንት ነች መስኪ? ኢትዮጵያ 110,000። ተረከዝሽ ይሰነጣጠቃል እንዴ? ለምን እንዲ ያልሽ? ውዴ የስኳር ምልክት ነው።
ተረከዝሽን ሰነጣጠቃል። ትክክል። ስኳር የለብኝም እኔ ሌላ ህመም የለብኝም። ይህ ብቻ የሚያሰቃይ ከመሬት ተነስቶ እንዴት ጥርስ ይረግፋል? ስኳር በሽታ አንዳንዴ ጥርስ እንትልላል። ተነቅሎ እኮ አይደለም እየተሰበረ ነው እየተሰበረ ነው። ከዛ ምንም እውነት ግን ሳትወድቂ ሳትመቺ ነው እንደዚህ የተሰበረው በራሱ። ይሄ እኮ ይሄዳል እኮ ተራ በተራ እኮ ደህናውም ጥርስ ጋር ይሄዳል ይተላለፋል እንጂ መውደቅ አይደለም። ግን ይኸውልሽ ዝም ብለሽ የለብኝም ከምትይ ተመርመሪ። እሺ ስኳር ተመርመሪ። ሰው የሚልሽን ብትሰሚ ጥሩ ነው ብትመረመሪ። ግድ የለሽም በጊዜ ብታውቂው ጥሩ ነው። እሺ ሌላ እኮ በዚህ አመት ውስጥ እኮ ነው እንጂ ደህና ነበርኩ እኮ። ምንድነው ችግሩ? ብትመረመሪ። ለምን እሺ አትይም? መመርመሩ እመረመራለሁ። ኧረ እኔ ችግር የለም። አዎ ተመርመሪ እኮ። ኢቃማ ባይኖርሽ ኢቃማ ሳይኖርሽ ብሬስ ማሰር ከቻልሽ ኢቃማ ሳይኖርሽ መመርመር እንዴት ያቀትሻል? ብሬስ ለማሰር ኢቃማ ያልጠየቀ ሐኪም ቤት ብሬስ ለማሰር ኢቃማ ያልጠየቀ ሐኪም ቤት እንዴት ለመመርመር ስኳር ለመመርመር ኢቃማ ይጠይቃል? እዛው ክሊኒክ የሄድሽበት ብሬሱ ብታደርጊ የሄድሽበት ሆስፒታል ሄደሽ ተመርመሪ። ስኳር መመርመር ፈልጋለሁ ወይ ምክንያቱም ማወቅ ፈልጋለሁ። ለምን ጠስ መመርመሩ እኮ አይደለም አሁን ልተው እንትን የምለው ምንም አይነት ማለት እያሰከረኝ ወይ ከስራ ያለው ወይ መቤት እናስጠግስኩኝ እያሰከረኝ እኔ እንዴት ብዬ ሊሄድ እንደሚችል ሂጂ ስጠይቀው ከኛ ምን ልናደርግልሽ እንችላለን ምናምን አለ። ብሬሱን ያሳሰርሽው ከዚህ በኋላ ነው ወይስ ከዚህ በፊት? ይሄ ላሳየው ሲያመኝ ነው የሄድኩት። ከዛ ሲሄድ ለምን የላይኛው ታስሮልሽ የላይኛው ደግሞ እንደዚህኛው እንዳይሆንብሽ የላይኛው ይቅጠምልሽ እኩል ይሆንልሻል። ከዛ ጓደኛዬ ጋር ነው የሄድ ነው ማለት ነው። ከዛ እንደዚህ እንዳይሆን ነው ያሰርኩልሽ ምናምን ብሎኛል እንጂ ማሰርን ፈልጌ አይደለም። እኔ እንዲተወኝ ለዚህ መፍትሄ ካላቸው ነው የሄድኩት። ለዚህ መፍትሄ ዶክተር ጋር ነው ያለው። ማሬ ደግመሽ ሐኪም ቤት ሂጂ እና የሰጠኝ መድኃኒት እያስታገሰልኝ አይደለም በይው። ካልሽየም ደግሞ ውሰጂ። ካልሽየም እጥረትም ከሆነ ካልሽየም እጥረት አጥንትና ጥርስን ስለሚያሳምን በቃ ወይ እንትና አስቢኝ ከዚህ ወይ ቻሌንጅ አሰጭኝ። እኔ ሰርቼ ማገኘው ነው ግን አሁን ማጣቴ ነው እንደዚህ ያደረግ እኮ። በግልጽ የገንዘብ እርዳታ ነው የምፈልገው ብትይ እኔ አሁን ላይ የ7 ወር ህፃን የልብ ክፍተት ያለበት ለሱ እርዳታ ላሰባስብ ነው። ልቡ ክፍት ተወልዶ ያንቺ ጥርስ ነው ፋታ ይሰጣል። ጥርስ ውበት ነው። ለምግብ ደግሞ በዚህና በዚህ አይነኪ ለስላሳ ነገር ብይ፣ ሾርባ ጠጪ። የገንዘብ እርዳታ አሁን ላይ ማስተናገድ አልችልም። እንደገና ከሱ ቀጥሎ ደግሞ ቢላል የሚባል ልጅ እናቱ የከዳችው ልጅ ሕክምና የሚያስፈልገው ህፃን ልጅ አለ ወረፋ የመዘገብኩት ቻሌንጅ አሰጭኝ። በዚህ 3 ቀን እንትንማ ሰጪ በቃሽ ልታገ እሺ ቻሌንጅ ልትሰጧት የምችሉ ጥርሷ ልታስጠቅ ጥርሶቿ አረግፈውባት